የአብዛኞቻችን የገንዘብ ስርዓት እስካሁን በወር ውስጥ የተያዘ ነው። ከዚህ በፊት እንዳወራነው ገንዘብን በጊዜ በቦታና በኃይል በኩል እንዴት አድርገን እንደምናስተሳስር የምናወራበት ክፍል ነው። ያው በወር ውስጥ መያዙ ደግሞ የጨረቃ ስርዓትን እንደምንከተል ፈልገን ሳይሆን ደግሞ በሀገር ወይም ደግሞ በዓለም አቀፍ ስርዓት ውስጥ የመሄድ አይነት ባህሪ የሚታይበት ነው። ስለዚህ በወር የወርን ስርዓት ወይም የጨረቃን ስርዓት መከተላችን ደግሞ ገንዘባችን ላይ ምን አይነት የስሜት ጫና እንደሚያመጣ፣ እንዴት ሰቅዞ እንደሚይዘን፣ እንዴት እንደማያበረክትልን እያየን ነበር ከዚህ በፊት ላይ። ስለዚህ እንዴት ብለን ነው ከዚህ ከጨረቃው ስርዓት ራሳችንን አላቀን ወደ ሌሎች የፀሐይና የከዋክብት ስርዓት ገብተን በረከቶቻችንን ልንሞክራቸው የምንችለው? እዚህ ጋር ልብ ልባል የሚገባው ነገር የጨረቃው ስርዓት ተስማምቶኛል፣ በረከቴን አምጥቶልኛል፣ አሪፍ ነው የሚል ከሆነ ይጠቀምበት። በዚህ አልሰራልኝም፣ ይሄ ደግሞ እየበረከተልኝ አይደለም፣ እያኖረኝ አይደለም፣ እንደውም ወደ ታች ወደ ቁልቁል እየወረወረኝ ነው ብሎ የሚያስብ ደግሞ ሰው ደግሞ የጨረቃ ስርዓት አልሆነውም ማለት ነው። የፀሐይና የከዋክብትን ስርዓት መሞከሩ እንደ አንድ አማራጭ የሚወስደው ነው። እዚህ ላይ ሊባል የሚገባው ነገር በሙሉ ምንድነው? ይሄ ዓለም አብዛኛውን በሙከራ በኩል የሚገኝ ነው። ያው በሀሳብ ወይም በምናብ ያገኘናቸውን ነገሮች በዚህ በምድር ገልጠን ስናመጣቸው ሞክረን ከያዙልን እሰየው የሀሳብ ይዟል ትክክል ነው ብለን እንጠቀምበታለን። ካልያዙልን ደግሞ ሌሎች ስርዓቶች ደግሞ ሊኖሩ ስለሚችሉ ያልተገለጠልን እየፈለግን ደግሞ እንዲገለጥልን እያደረግን መጠቀም ነው። ስለዚህ ይህን ያህል ብዙ የሚወሳሰብ ነገር አይደለም። ስለዚህ እንደ መጀመሪያ ገንዘብን በጊዜ ስርዓት ውስጥ የመቃኘት ስራ ለመስራት የሚያስፈልገው ነገር ምንድነው? ልክ እንደ ጨረቃ በወር እንደምንገለገል ሁሉ የፀሐይን አመታት እና የወቅቶችን ሳምንታት ወይም ደግሞ ፍጥረታት የተፈጠሩበትን የሳምንትን ቀን 7ቱን ቀናት ማለት ነው መጠቀም ያስፈልጋል። እንግዲህ 7ቱ ቀናት ያስፈልገው የገቡበት ዋነኛው የሚያስፈልጉበት ምክንያት ምንድነው? አሁን ላይ ያለን አብዛኞቻችን የወር ደመወዝተኛ ከሆንን በአመትና በከዋክብት አካሄድ ወይም በወቅቶች ለራስን ለመክተት ወይም እዛ ስርዓት ላይ ለማስገባት የምንገለገልባቸውን ነገሮች ለምሳሌ አስቤዛ ሊሆን ይችላል፣ የምናወጣቸውን ወጪዎች ሊሆን ይችላል። በወር ማውጣታችንን አቁመን በወቅቶች በአመታት ውስጥ ለማውጣት የወር ደመወዝተኛ ነን እና ይከብደናል። ስለዚህ በወር የምናወጣውን እሳቤ በወር ውስጥ ያሉት 4ቱ ሳምንታት ከፋፍሎ በሳምንት ብናወጣ ከወር ስርዓት የሚያወጣን ስለሆነ እጥረቱ እንዳይመጣ በትንሹ በረከቱን ለማግኘትና ለመስራት የምናደርገው አንዱ የዘዴ ነው የምናደርግበት አንዱ ዘዴ ነው እና ከወር ውጪ ያለን ሆነን ግን በወር ስርዓት ውስጥ ገንዘባችንን የምንጠቀም ሰዎች ደግሞ የመጀመሪያው ከወር መውጫ አንደኛው ስርዓት የከዋክብቱ ወይም ደግሞ ፀሐይ ከአንድ ወቅት ወደ አንድ ወቅት ራሷን ስታፈራርቅ ሶስት የከዋክብት ቤት እያደረች ነው። ስለዚህ በአመት ውስጥ 4 ባህሪ ይኖራሉ። 4 ባህራት የሚባሉት እሳት፣ ውሃ፣ ንፋስና የአፈር ባህሪ። እነዚህ 4ቱ ባህሪያት የየራሳቸው ሶስት ከዋክብቶች አሏቸው ወይም የከዋክብት ቤቶች አላቸው። በአንድ ወቅት ውስጥ ለምሳሌ በክረምት ውስጥ ፀሐይ ከአንዱ የከዋክብት ቤት ተነስታ እስከ 3ኛው የከዋክብት ቤት የምትሄድበት ጉዞዋ ተቆጥሮ አንድ ወቅት ይባላል ወይም ክረምት እንለዋለን። በጋም እንደዛው ነው፣ ጸደይም እንደዛው ነው፣ በልግም እንደዛው ነው፣ 4ቱም ማለት ነው። ስለዚህ ለክረምት የሚሆን አንድ አስቤዛ ስናሟላ ወይም ደግሞ ወደ በረከታችን ወደ ማጀታችን ስንከት የፀሐይን ስርዓት እየተከተልን ማለት ነው። ወይም ደግሞ የከዋክብቶችን ስርዓት በፀሐይ ቤት ውስጥ ወይም በፀሐይ እንቅስቃሴ ላይ ተመርኩዘን እየከተትነው ነው ማለት ነው። ይሄ ለምንድን ነው የሚጠቅመው? መጀመሪያ ሳይክላችን ወይም ደግሞ በነገራችን ላይ እዚህ ነገር ላይ ወይም ጊዜ ላይ ሉፕ ወይም ሳይክል ወይም ደግሞ ሂደት ወይም ደግሞ ተመልሶ የሚመጣ አካሄድ ወሳኝ ነገር ነው። ለምሳሌ ደሞዛችን በወር ነው የሚመጣው።
ስለዚህ ተመልሶ ያችን ቀን እየጠበቀ ወይ 30 እየጠበቀ ወይ አንድን እየጠበቀ ለአንድ ወር እየቀጠለ ደሞዛችን ይከፈለናል። እኛም ለአንድ ወር እየጠበቅን አስቤዛችን ያልቃል። እኛም ደግሞ ያንን አስቤዛ ወር እየጠበቅን እናሟላለን፣ እንተካለን። ይሄ ሂደት ወይም ሉፕ ወይም ሳይክል ይሉታል። ይሄ በጣም ወሳኝ ነገር ነው። ስለዚህ ይሄ ሳይክል ነው አብዛኛው ጊዜ እንድናገኘው ጊዜ ጋር እንድንተሳሰር የሚያደርግልን ነገር ማለት ነው። ስለዚህ ፀሐይ አመታዊ ሳይክል አላት። ወይም የፀሐይ ዙረት ምድር ፀሐይን ዞራ እስክታበቃበት ጊዜ ድረስ 365 ቀን ይፈጅባታል። ያ በእኛ አንድ አመት እንደሆነ ይታወቃል። በዛ ለአመት የሚሆንንን አንድ ቀለብ ስንሰፍር የፀሐይን ጊዜ ተገለገልንበት እንላለን። ቶሎ ሊያልቁ የሚችሉ ደግሞ ወይም ደግሞ በዛ አንድ አመት ሊቆዩ የማይችሉ የአስቤዛ አይነቶች ደግሞ ካሉ እነሱም በወቅቶች ውስጥ የማሰብ ነገሮች አሁን እዚህ ወይ 3 ወር ያው ወርን እያወጣ ነው ስለሆነ በአንድ ወቅት ብንይዘው ይሻላል። ወይ በ91 ቀን ወይ 13 ሳምንታት እያለ ይሄዳል። በነገራችን ላይ ይሄ ስርዓት የሰውነታችንን ላይ ያለ የሰው ልጅ ደም የሚቀየረው ያው ሳይንሱ የሚያረጋግጠው ነገር ነው በየ91 ቀኑ ነው። በየ91 ቀኑ የሰው ልጅ ደም ይታደሳል። ወይም ደግሞ ሌላ አነጋገር የኩላሊት ዳያሊሲስ ምናምን የሚሰራው ኮንሰፕት ሰውነታችን በተፈጥሮ በዚህ የ91 ቀኑ ዳያሊሲስ ይሰራል፣ ደሙን ይቀይራል። ስለዚህ ይሄ ስርዓት ዩኒቨርሳል እንደመሆኑ በበረከቶቻችን ላይ የምናስገባውም የሚሰራ ነው ማለት ነው። ያው ሙከራ ስለሆነ ለአንዱ ሊሰራ ይችላል፣ ለአንዱ ላይሰራ ይችላል። እንሞክረው ነው ዋናው። እየሞከርን በመጣን ቁጥር ወይም የመሞከር ፍላጎታችን በጨመረ ቁጥር አዳዲስ ነገር ማናገኝበት ምንም ነገር ስለሌለ ማለት ነው። ሀሳቡን ሰምቶ ዝም ከማለት ውጪ ቤቶቻችን ውስጥ ያሉትን ነገሮች በደንብ በሚገባ አስተውሎ ምን ሊጎላቸው እንደሚችል ምን ሊጨምርባቸው እንደሚችል አስተውሎ ሙከራ ቢጀመር አንደኛ ያው እግዚአብሔሩም ይረዳናል እየሞከርን ስለሆነ፣ ሁለተኛ እንደው ካለመሞከር መሞከር ይሻላል። ሌላ ከዚህ በፊት አይተናቸው ማናቃቸውን አቅጣጫዎች ሊያሳየን ስለሚችል ማለት ነው። ስለዚህ ወደ ነገራችን ስንመለስ አመታዊ ወይም በአመት ሊበላሽ የሚችል አስቤዛ አይነት ካለን ወይም ደግሞ ለአመት የማይደርስልን ከሆነ የነዚህ የአንድ ወቅት አስቤዛ ደግሞ ማሟላት እንችላለን ማለት ነው። ያ ካልሆነ ደግሞ የወሩን እንተወውና በየሳምንቱ የሚደርስልንን አስቤዛዎች ለአራት ከፋፍለን ማድረግ እንችላለን ማለት ነው። ይህ ሲሆን አንደኛ ከዚህ በፊት ለ4 ሳምንታት ብለን በአንድ ወር ውስጥ ከተን የምናደርገው አስቤዛ በየሳምንቱ ተከፋፍሎ ሲመጣ ለአንድ ሳምንት ብለን የምንይዘው አስቤዛ ሳምንቱን ጠብቆ አያልቅም። እሱም ብትሞክሩት ቆንጆ ነው። ከሳምንቱ የሚተርፍ ለዛ ለሁለተኛው ሳምንት የሚሆን ምግብ ይተርፋል ወይም አስቤዛ ይተርፋል። ያ ነገር ምን ይሆናል ማለት ነው? እኛ በፊት ለ4 ሳምንት ብለን በወር ከምናወጣው ወጪ ላይ አንድ ሳምንት ያተርፍልናል። አንዱ አቀብሎ አራተኛውን ሳምንት ከነዛ ከ3ቱ ሳምንቶች የተራረፈውን ነው የሚያበላን ማለት ነው። ስለዚህ ከወር ውስጥ አንድ ሳምንት እናተርፋለን ማለት ነው። የአንድ ሳምንት ጊዜ ብር እናተርፋለን ማለት ነው። በዚህ አንድ የበረከቱን ማሳያ ነው። ይህን ነገር ካልሞከራችሁት የሚታይ ወይም የሚታወቅ ነገር አይደለም። አመታዊም አሁን ለምሳሌ እኛ ጋር በጤፉ በበርበሬው በሽሮ የሚታወቅ ነው። አንድ ጊዜ የሚዘጋጅ ስለሆነ ለአመት እንዲሆን ይደረጋል። በጣም በረከቱ ሊናገር የማይችል ነው ማለት በየወሩ የምታወጡትን ወጪና በዛ ላይ ደግሞ የምትመገቡትን ወይም ደግሞ ፍጆታውን አይታችሁ በአመት ልታዘጋጁት የምትችሉትን ደግሞ ፍጆታውንና ወጪውን ብታመሳስሉት በጣም የትየለሌ የሚባል አይነት የበረከት ዘርፍ ነው ያለውና እንግዲህ ብራችንን ወይም በረከታችንን በጊዜ ውስጥ ለመቃኘት ስንሞክር እንደነዚህ አይነት ሀሳቦችን መነካካታችን ግድ ነው። እነዚህ አይነት ነገሮች በጣም ማንኛውም ሰው ይሄን ምንድነው ያን ያክል የሀሳብ መገለጥ የሀሳብ ልኬት የመጠበብ ልኬት ሳይኖረው እነዚህ ነገሮችን በማስተካከል ውስጥ ግን ለውጥ ሊያመጣ ይችላል። የግድ አንድ ሰው ሊቅ መሆን የለበትም፣ ጥበበኛ መሆን የለበትም። እነዚህ አይነት ነገሮችን ለማየት አንዱ ሰው ራሱን ለማኖር በጣም በቂው ነው። አንድ አባወራ ቤት ውስጥ ያለውን የበረከት ነገር ለማስተካከል እንደነዚህ አይነት ነገሮችን ማወቅ በጣም በቂው ነው። ይህንን ነገር በራሳችን ማወቅ አንችልም ወይ? በጣም ይቻላል፣ ቀላል ነው። ተፈጥሮን መመልከት ነው።
ተፈጥሮ በየዓመቱ የምታካሄደውን ሂደት መመልከት ነው። ወቅቶችን መመልከት ነው። እነሱ የሚሰሩትን እጽዋቶቹ የሚገነቡበትን እንስሳቶቹ የሚኖሩበትን የተፈጥሮ የአስተዳደር ጥበቦችን አንድ ሰው ካስተዋለና እነሱን በተምሳሌትነት ቤት ውስጥ አስገብቶ ከተጠቀማቸው የተፈጥሮ ስርዓት ናቸውና የማይሰሩለት ምንም አይነት ምክንያት የለም። የተለየ እሱ ያደረገው ወይም የሚከተለው ሌላ መስመር ከሌለ በስተቀር። ስለዚህ በዚህ መልኩ ብንወስደው ከዚህም ሌላ አሉ። አሁን ከጊዜ ጋር የሚነሱ ከዚህም ሌላ ብዙ ጥበቦች አሉ፣ ግን ለሁሉም ሰው የሚሆኑ አይደሉም። በሀገር በማህበረሰብ ደረጃ በዓለም አቀፍ ደረጃ የሚሰሩ የሰው ልጆችን በምድር ላይ ሲኖሩ በረከታቸው እንዲጠበቅ መቅሰፍት ቢላክባቸው እንዲያመልጡ፣ ሰላማቸው እንዲመለስ፣ አንዱ ለአንዱ እንዲተሳሰብ የሚያደርግ ሌላ በጊዜ ውስጥ የሚሰራ የበረከት ስርዓት አለ። እሱ እኛ በእኛ አቅም የሚታሰብ ስላልሆነ ስንደርስበት ልናስበው የምንችል ነው። አሁን ግን የምናወራው ስለ እያንዳንዱ ቤት ጓዳና ስለ እያንዳንዱ ቤት ማጀት ስለሆነ እዛ ውስጥ ያለው ነገር ከተስተካከለ ያ የተስተካከለለት ሰው ለሌሎች ዘመድ አዝማድ ለቤተሰቦቹ ይህንን ሀሳብ እያስተማረ እነሱም የሰራላቸው ደግሞ ለዘመዶቻቸው ደግሞ እያስተማሩ ነገር እየሰፋ ከመጣ ትልቅ ለውጥ እናመጣለን እንደ ማህበረሰብ በሚል ዓላማ ነውና የተነሳ ነው። ከዚህ አንጻር እንድናየው ነው። ስለዚህ ገንዘብን ወይም በረከታችንን በጊዜ ውስጥ ማስተሳሰር የሚባለው እንደነዚህ አይነት ነገሮችን የሚመለከት ነው። በመጀመሪያ ገቢያችን ላይ፣ ከዛ በኋላ የምናወጣበት ወይም አስቤዛ የምናደርግበት ወይም ብሩን የምንገለገልበት የጊዜ ሉፕ ወይም ሳይክል ወይም ሂደት ላይ እንደነዚህ አይነት ነገሮችን ብንገለገልባቸው የሚሰሩ ነገሮች ናቸውና ሞክሯቸው ለማለት ነው።